በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወር በገባ በ15 የውዳሴ ማርያም ደራሲ የሶርያው ቅዱስ ኤፍሬም ወርሃዊ መታሰቢያው ነው። አባቱ የጣዖት ካህን ነበር። አባታችን ቅዱስ ኤፍሬም የተወለደው በ306 ዓመተ ምህረት ነው። በሜሶፓታሚ ውስጥ በምትገኘው ንጽቢን በተባለች ቦታ ነው። ይህችውም ቦታ ከ318ቱ ሊቃውንት አንዱ የነበረው የቅዱስ ያዕቆብ ሀገረ ስብከት የነበረች ናት። ቅዱስ ኤፍሬምም ተወልዶ ባደገበት ሀገር ንጽቢን ጵጵስና የተሾመ ቅዱስ ያዕቆብ የሚባል ታላቅ ሰው ነበረ። እርሱም የሰማዕትነት፣ የሐዋርያነት፣ የጻድቅነትና የሊቃንነት ግብር ያለው አባት ነው። ቅዱስ ኤፍሬምም ይህ አባት ሁልጊዜ ሲያስተምር ይሰማው ነበርና በስብከቱ ተማረከ። የእግዚአብሔር መንፈስ አመልክቶት ወደ ቅዱስ ያዕቆብ ሄዶ ትምህርተ ክርስትናን ተምሮ የተጠመቀ ሲሆን ከወላጆቹ ጋር የኖረው እስከ 10 ዓመቱ ብቻ ነው። በትምህርተ ክርስትና አምኖ ከተጠመቀ በኋላ ግን በቅዱስ ያዕቆብ ዘንድ በብሕትውና ተወስኖ በመማርና በማስተማር ኖረ። ከዚያም በኋላ በጾም በጸሎት እየተጋ ሲኖር የመንፈስ ቅዱስ ጸጋ አደረበት። አሕዛብን ተከራክሮ አስተምሮ ይረታቸው ጀመረ። በ325 ዓመተ ምህረት ኤጲስቆጶሳት ቢሆንላቸው አርዮስን አስተምረው መክረው ከክህደቱ ለመመለስ እሺ ባይላቸው ግን አውግዘው ለመመለስ በኒቅያ ሲሰበሰቡ ቅዱስ ኤፍሬም ከአባ ያዕቆብ ጋር አብሮ በጉባኤ ተገኝቶ ነበር። አርዮስን አውግዘው ከለዩት በኋላ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚያምር የብርሃን ምሰሶ ተተክሎ አየ። ከዚያ በኋላ ባስልዮስ ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራት በኋላ ቅስና ሾመው። ከዚህም በኋላ ትሩፋቱ በዓለም ሁሉ አበራ። ቅዱስ ኤፍሬም ከታላቁ ባስልዮስ ከተማረ በኋላ ሀገረ ስብከት ተሰጥቶት ያስተምር ጀመረ። ቅዱስ ኤፍሬምም ክርስትናን በሚገባ ሲያስተምር የእመቤታችን ፍቅር ይበዛለት ጀመረ። እንደ ዛሬው የእመቤታችን ምስጋና በአንደበት እንጂ በመጽሐፍ አይገኝም ነበር። ቅዱስ ኤፍሬም ግን ከሉቃስ ወንጌል በ6ኛው ወርን የውድስዋና ጸሎተ ማርያምን አውጥቶ በዕለቱ በዕድሜዋ ልክ 64 ጊዜ ያመሰግናት ነበር። እመቤታችን ከልብ ከመውደዱ የተነሳ የእመቤታችን ምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ ውሃ ጠጥቼው ረክቼው እያለ ሲመኝ ይኖር ነበር። የሸቱትን መስጠት ለመንፈስ ቅዱስ ልማዱ ነውና ቅዱስ ኤፍሬምም የፈለገውን ገለጡለት። አምላክን የወለደች እመብርሃን በገሃድ ተገልጣለት የልቡን ፈቃድ ፈጸመችለት። ዛሬ እየጸለይን ጸጋ በረከትን የምናገኝበት ውዳሴ ማርያምን ደረሰላት። ውዳሴውን ሲደርስላትም እርሷ አእላፍ ቅዱሳን መላእክትን፣ ጻድቃን፣ ሰማዕታትን አስከትላ ወርዳ በፊቱ ትቀመጣለች። እርሱም በመንፈስ ቅዱስ ተቃኝቶ ባጭር ታጥቆ እጁን ነስቶ በፊቷ ይቆማል። ዕለቱ ሰኑይ ነግህ ነው። እንዲህም ሆነ። የነግህ ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል።
የብርሃን ድባብ ይዘረጋል። ከዚህ ላይ ሆና ሰላም ለከ ኦ ፍቅሩየ ፍቁረ ወልድየ ኤፍሬም ትለዋለች። እርሱም ታጥቆ እጁን ነስቶ ይቆማል። ወድሰኒ ትለዋለች። እርሱም ሰማያውያን መላእክት፣ ምድራዊ ጻድቃን፣ ሰማዕታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል አላት። እመቤታችንም መንፈስ ቅዱስ እንዳቀበለ ትናገር አለች። ባርክኒ ይላታል። እርሷም ባረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይሃድር በላዕሌክ ትለዋለች። ትርጉሙ የልጅ አባት የቅዱስ መንፈስ በረከት ይደርብህ ብላ በያዘችው መስቀል ትባርከዋለች። ጥዑመ ልሳን ቅዱስ ኤፍሬም ተባርኮ መንፈስ ቅዱስ እንዳጸናው ቀለም ሰተት አድርጉ አመስግኗል። እመቤታችንም ስታስደርሰውም በሰባት ከፍላ አስደርሰዋለች። ምስጋናዋንም የሰባቱ ዕለታት ውዳሴ ማርያም ነው የደረሰላት። የእመቤታችን ውዳሴዋን በሰባት ቀናት ከደረሰላት በኋላ በብርሃን መስቀል ባርካው ምስጢር ገልጣለት አረገች። ቅዱስ ኤፍሬምን ከዚህ በኋላ አቤቱ ጸጋህን ማዕበል ግታልኝ፣ የጸጋህን ማዕበል ግታልኝ እስከሚል ድረስ ከእመቤታችን ውዳሴ ሌላ 14,000 ድርሳናትን ተግሳጻትን ደርሷል። ብዙውን ድርሰት የመላእክት ደብቀውታል፣ ወስደውም ለምስጋና ተጠቅመውበታል። ቅዱስ ኤፍሬም የደረሳቸው የእነዚህ የሰባቱ ዕለታት ውዳሴ ማርያም ዜማቸው ቅዱስ ያሬድ ደርሶታል። እርሱም አክሱም ጽዮን እየተሳለምት ሳለ የብርሃን እናት የእመቤታችን ተገልጣ ቅዱስ ኤፍሬምና ቅዱስ አባ ሕርያቆስን በአካለ ነፍስ አምጥታ ድርሰታቸውን ቅዳሴያቸውን ያሰሙታል። ቅዱስ ያሬድም በመልኩ እያደረገ ዜማውን ደረሰ። ቅዱስ ያሬድም ዜማውን ሲጨርስ የብርሃን እናት እመቤታችን በያዘችው የብርሃን መስቀል ባርካው ተስፋውን ነግራው አርጋለች። አባታችን ቅዱስ ኤፍሬም መልካም የሆነ ገድሉን በፈጸመ ጊዜ ጌታችን እመቤታችንና ቅዱሳን ሰማዕታት ሁሉ አስከትሎ ተገልጦለት ቃል ኪዳን ከሰጠው በኋላ በ370 ዓመተ ምህረት በ70 ዓመቱ ኤዴስ በተባለች በዓት ውስጥ በሰላም ሐምሌ 15 ቀን አርፏል። የጽሕፈት ምንጭ መዝገበ ቅዱሳን መጽሐፍ ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተለመነች እመቤታችን ድንግል ማርያም ለእኛም ትለመነን፣ ማስተዋልን ታድለን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቅዱስ ኤፍሬም ረድኤት በረከት በእኛ ላይ ይደርብን። አሜን።